ጥቁር ደም። ደራሲ አንዳርጌ መስፍን፣ ተራኪ ዓለሙ ባንቴ። ውድ ተከታታዮቻችን፣ በባለፈው ትረካችን ወጣቱ መሐሪ ያሁኑ አባ መሐሪ ታሪካቸውን ለስመኘው ሲናገሩ ፍቅራቸውን ወይም ፍቅረኛቸውን አግኝተው በረሃ ገብተው የተሳካ ኑሮ እየኖሩ እንዳለ በወንዞች ልማት እያለሙ እንዳለና ያማረና የደመቀ የፍቅር ታሪክ የኑሮ ህይወት እየነገሩን ነበር ያበቃ ነው። ዛሬ ቀጣይ ታሪኩን እንተርካለን። ምዕራፍ 13። የአባ መሐሪ ታሪክ በቀላሉ የሚያልቅ ነገር አይደለም። ለሶስተኛ ጊዜ በማግስቱ ልመለስ ቀጠሮ ሰጥቻቸው ሄድኩኝ። የት ጠፍተህ ውለህ ነው ልጄ? የአገርህ ጫካና ገደል እንደሆነ ታይቶ አይጠገብም አለችኝ አክስቴ ከቤት ስደርስ። ከአባ መሐሪ ሄጄ ነው አላልኋትም። በማግስቱ ቁርሴን በልቼ ወደ አባ መሐሪ ገሰገስኩ። ገደሉን አሁንማ ለምጄው ያለምንም ፍርሃት እወርደው ጀመር። የሰው አእምሮ እንጂ ትልቅ የሚያሰኘው ዕድሜ አይደለም አሉ አባ መሐሪ ሰላምታ ተለዋውጠን ከተቀመጥን በኋላ። እንዴት አልኋቸው። እንደው ያንተ ነገር እየገረመኝ እንጂ የልጅ አዋቂ ለስንቱ አረጋዊ ስነግር እንኳን ጉዳዩን ተቁም ነገር ቆጥሮ የሚያዳምጠኝ የለም። አንተ ዛዲያ በቁም ነገር እየተመላለስክ እንደ መልካም የነፍስ አባት ኑዛዜን ስትቀበለኝ በጣም ነው ደስ ያለኝ። እንደው ጣድቁን ተላይ የተላክህን እንጂ እውነትስ ብለው ንግግራቸውን መደምደሚያ ያጡለት ይመስል በጅምሩ ተውት። አባ መሐሪ የሻከረ ጉሮሯቸውን ጠራረጉና ዋናውን ታሪካቸውን ካቆሙበት ቀጠሉልኝ። ይኸውልህ ባለደሞቼ እኔን ለማግኘት ቢያቅታቸው አጋሙሃ ወርደው የአክስቴን ባልገደሉት እናቴን በማስጠጋቱ ሞት ፈረዱበት። እኛም ተዘጋጀንና ደሙን ለመመለስ ወደ መስቀች ሄድን። የአቶ ፈንቴ መንገሻ አጎት የሆኑ መምሬ ደሱ የተባሉ ካህን ነበሩ። የቅርብ ዘመድ ያገኘነው እሳቸውን ነው። መቼም እስከ 7 ትውልድ እየቆጠሩ መግደል የተለመደ ሆኗል። የእሳቸው ዝምድና ተሶስት ቤትም አይበልጥ። ዕለቱ የዓመቱ መድኃኔዓለም መጋቢት 27 ነበረ። ህዝቡ ተቤተ ክርስቲያን መመለስ ይዟል። ተመንገድ አጥፍተን ጠበቅናቸው። ቄስ ምረቴ የተባሉት ጋር መጡ። በርኖሳቸውን ለብሰው ረጅም ጥምጥማቸው በሩቁ ይታያል። ሁለቱንም በሞቃታ ነው የሚያወሩት። ተኛ አጠገብ ሲደርሱ አስታጥቄ አድፍጦ እየተጠባበቀ እኔ ተዱሩ ውስጥ መጅለጥ ብዬ ስወጣ ሁለቱም ካህናት መሬት ተከፍታ በትውጣቸው በወደዱ። አናዝዤ ለመግደል ቀስ ብዬ በእርጋታ ጠመንጃዬን ዘቅዝቄ ወደ እነሱ ሲሄድ መምሬ ደሱ ፈትለክ አሉ። ቄስ ምረቴ ወደ ኋላ ተመልሰው ሽቅ ብሮጡ። በርከክ ብዬ ስተኩስ ሳታቸው አላስታጥቄ ሞገስ ተዱሩ ውስጥ እየወጣ ተቋንጃው ሸብረክ ብሎ ተኮሰ። እሱም ሳታቸው። እንዲህ ነችና የሐስማታም ቄስ ብሎ ቀለሁን አፈናጥሮ ሌላ ሊያቀባብል መንገዱን ሰብረው ተዱር ውስጥ ሲገቡ ጥምጥማቸውን ያጋመሹ ያዘባቸውና ለማስለቀቅ ቆም ሲሉ በብብታቸው መታዋቸው። እንደ መንገዳገድ ብለው ሲወድቁ ጥምጥማቸው ተሾሁ ላይ ተንጠልጥሎ ቀረ። እየሮጥን ስንደርስ ነፍሳቸው ገና አልወጣም። አንተ አስማታም ቄስ አለና አስታጥቄ በአንድ ጥይት ደገማቸው። አሯሯጣቸው ትዝ ይለኛል። የበርኖሳቸው በግራ በኩል ተትከሻቸው ላይ ያህያ ጆሮ መስሎ የቆመው ዝላዝላ እያለ ጥመጥማቸው እስቲበር ድረስ ነበር የሮጡት። ዛዲያ በዚህ የተነሳ እረኞች ምን ብለው ዘፈኑ መሰለ? መሐሪ መጣ አይኑን አፍጦ ወይ መሸሸጊያ ትንሽ ቁጥቋጦ እግሬ አውጪኝ ሲሉ መምሬ ደሱ በረጅም ጥምጥም ጫካ ሲጥሱ መሐረኔ ያሉ ጠሎት ቢያደርሱ አልማራቸውም ጨካኝ ነው እሱ
እነሱም ካፍጥባቸው ጋር በነገላ ሆነው እኔም ካስታጥቄ ሞገስ ጋር ዞጋ ሆኜ እንፎካከር ጀመር። በመሐከሉ እናቴ ታማ ሞተች። ለኔ መሪር ሐዘን ቢሆንብኝም ለሷ ትልቅ ረፍት ነበር። እኔን አርግዛ ሌት ተቀን ስትላረፈች እንግዲህ ባለደሞች አፍጥባቸውን ይዘው እኛን ለማጥፋት ሲዝቱ ሟች አጎቴ እኔን ወደ አፍጥባቸው ወስዶኝ ሳለ ርቅ እያደረጉ ከደረስነው ሽፍቶች ጋር ጠባቸው አገርሽቶ ተኩስ ገጥመው አፍጥባቸውና መሐከለኛው ባለደሜ ሞቱ። ይኸውልህ ለጠላቴ ጠላት ስጥልኝ የሚባለው እንዲህ ያለው ነው። ተንግዲህ ወዲያ አንድ ላንድ ነን፣ ከፈለገን ፊት ለፊት ቢሆን ግድ የለኝም እያልኩ ስፎክር ሰንበት ብሎ ሌላ ወሬ ተሰማ። ባለደሜ መስቀች መጥቶ እኔ ጋር አስታርቁኝ እያለ የአገር ሽማግሌዎችን ያስቸግራል አሉ። እውነትም ምልዶሹ በአባባ ሞገስ በኩል ደረሰኝ። 2-3 ጊዜ ያህል ሽማግሌዎች ተተመላለሱ በኋላ ዋና ወርቅ መስቀች መድኃኔዓለም ላይ እንዲሆን ተወሰነ። በእኔ በኩል ነገረ ፈጅ ሆነው የቀረቡት አባባ ሞገስ ናቸው። በሱ በኩል ደግሞ አንድ ዘመዱ የሆኑ ነበሩ። ቄስ ምረቴ ተተቀመጡበት ተነሱና ዘመዶቼ፣ ወንድሞቻችን በማይረባ ነገር ተነሳስተው ይህን ያህል ደም በከንቱ ተፋሰሱ። በመጽሐፉም ቢሆን የተደነገገው አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ ነበር። ነገር ግን አንዳንድ እግዚአብሔር ሲፈጥራቸው አመንዝራ የሆኑና የወገናቸውን ሚስት ወይም ባል ይጋራሉ። በወንድሞቻቸው ላይ የደረሰው ችግር በወንድሞቻችን ላይ የደረሰው ችግርም ይህን የመሰለ ነው። የሌላውን ቆንጆ ሚስት አሻግሮ ከማየት የራስን ሚስት ቢያቆነጃጇት ቢመቿት ያማረች የቆነጀች ትሆናለች። ነገር ግን የተበደለ ወንድ ወይንም ሴት ይህን ከማድረግ ልቦናቸው ይታወራል። የሚመኙት የመጪውን እንጂ የቤታቸውን ተቋም ነገር አይደለም፣ አይቆጥሩትም። በኑሯቸውም በኩል ሰላም የለም። ቤታቸው የንዝንዝና የጭቅጭቅ ቤት ይሆናል። እሷም ሌላ ስትፈልግ እሱም ሌላ ሲያስብ የሞቀ ትዳራቸው ይፈርሳል፣ ወይንም እንደ ወንድሞቻችን በከንቱ ደም ይፈሳል። ሲፈጠሩ የተመረቁ ባልና ሚስት እነሱ ተደስተው ሌላውንም ያስደስታሉ። የተረገሙት ግን እነሱም ተረግመው ሌላውን ያስረግማሉ። በነውር ስራ የጎደፉ ምን ጊዜም ቢሆን ነውረኞች ናቸውና መቼም ቢሆን ወንድ ልጅ በሚስቱ መቅናት ያለ ነው። ግማሽ አካሉ ናትና ይገባዋል። ሚስትም ብትሆን በባሏ ብትቀና አግባብ አላት። ይሁን እንጂ ባል በሚስቱ ላይ ማመንዘር፣ ሚስት በባሏ ላይ መሄድ የቆሸሸና ያደፈ ተግባር ነው። እንዲህ ያለው ርካሽ ስራ ነው ወንድሞቻችንን ለልቂት ያበቃቸው። እኔ ራሴ አይን ምስክር ነኝ። የስጋ ዝምድና ሳይኖረን በመቅረቱ ተሞት ልተርፍ ቻልኩ። መምሬ ደሱ ግን የስጋ ዝምድና ሐረግ ጎትቷቸው ለስም በማይበቃ ሞት ሞቱ። ሁላችሁም እንደምታውቋቸው መምሬ ደሱ የተከበሩና ትሕትና ያላቸው አዛውንት ካህን ነበሩ። ይልቁንም ይህን የመሰለ አጠያፊ ስራ አጥብቀው ይቃወሙ ነበር። ዛዲያ በእንዲህ አይነት ሞት መሞታቸው የሚያሳዝን ጉዳይ ነው። ስራ ለሰሪው ቢሆን ጥሩ ነበር። ነገር ግን ለኃጥአን የወረደ ለጻድቃን ነውና ያንዱ መጥፎ ስራ ለሌላው ይተርፋል። ይህም በመሆኑ የብዙዎቹ ቤት ተዘግቷል። ልጆቼ ያለፈ አልፏል። እስቲ ለወደፊቱ ልብ ግዙ። እናንተ እንኳን ለዘር ትረፉ ብለው ብዙ ተተናገሩ። በኋላ ሌሎችም ሽማግሌዎች እንዲሁ ተራ በተራ ተናግረው ሲጨርሱ የሁለታችንም ጠመንጃ ተጋድሞ ስዕለ መስቀል ቀርቦ በክፉ ላንፈላለግ ተማምለን የእርቁ ፍጣሜ ሆነ። ተባለ ደሜ ጋር ተታረቅኩ በኋላ የሰላም ኑሮ መኖር ጀመርን። የዞጋ ውሃ የደጋውን ቦረቦር ተሸክሙ በመምጣት ላይ ነው። ጨረቻውን በከፊል ማልበስ ይዟል። ሰኔ ወር መጀመሪያ ነበረ። ክረምቱ መጣሁ እያለ ያስገመግማል። በአገራችን ክረምት ሳይገባ ውሃ ሳይሞላ ዘመድ ይጠየቃል። ከዚህ በኋላ በጥቢ እንገናኝ ይባላል። ጥቢ የሚባሉት መስከረምን ነው። በዚህ የተነሳም ገነት ዘመዶቿን ናፈቀችኝ። በዚህም የተነሳ ገነት ዘመዶቿን ናፈቀች። ቀደም ሲል ያልጠየቀችኝን ተባለ ደሜ ጋር ተታረቅኩ ጀምሮ ዘመዶቿን ሄደን ምሕረት እንድንጠይቅ ጧት ማታ ጨቀጨቀችኝ። እኔ ደግሞ ምንም እንኳን ተባለ ደሜ ጋር ብታረቅ በመንግስት በኩል ገና ምሕረት ስላልተደረገልኝ መዘዋወሩን ፈርቻለሁ።
ወደ ደጋውም የገደልሁት ነጋዴ ዘመዶች እያጠያየቁ ስለሆነ ወደ አዲስ አበባ መሄዱ አስፈርቶኛል። ገነት መሸም ነጋም ውጥር አድርጋ ስትይዘኝ ጊዜ አስታጥቂ ሞገስ አየህ ተገነት አባት ጋር መታረቁ ትልቅ ጥቅም አለው። በመንግስት በኩል ያለው ጣጣ እሳቸው ሊጨርሱት ይችላሉ። ወዲያውም እኮ ልጃቸውን አገባህ እንጂ አልገደልክም በማለት አደፋፈረኝ። እሺ ብለው ይታረቁ ይሆን ነው ወይስ እምቢ ብለው ልጃቸውን ነጥቀው እኔን ያስሩኝ ይሆን? ይህን የመሰለው ሀሳብ እያስጨነቀኝ ገነትን ይዤ ወደ አዲስ አበባ ሄድኩ። 14 መጥፎውንም ደጉንም እያሰብን መድረስ አይቀርም። አዲስ አበባ ደረስን። ወደ አክስቴ ቤት ነበር የሄድነው። በእኛ የተነሳ የደረሰባት ስቃይ ከፍተኛ ቢሆንም ስቃ ተቀበለችን። ማታ በእናንተ የተነሳ የደረሰብኝን መከራ እሱ የላይኛው ጌታ ይፍረደው፣ አባትሽን አስደፈርሽ ብለው በአገር መቀመጫ አሳጥተውኝ ባለቤቴ ቢሞትም ክብሬን ጠብቄ የተቀመጥሁትን ሴት እንደጋለሞታ ዝቅ አድርገው በሰው ፊት አዋረዱኝ። ብቻ ተላይ ቤት አገኘዋለሁ አለች አክስቴ እንደምባ ተናነቃትና አይኖቿን በቀሚሷ እጅ እየጠራረገች የደረሰባትን ሁሉ ስታወራ ገነትና እኔ ትንፍስ ሳንል አንገታችንን ደፍተን አዳመጥናት። በማግስቱ አክስቴ ቤተክርስቲያን ሄዳ የግራዝማች ተፈራሽ የቴን የንስሐ አባት ይዛ መጣች። ቄሱ በመጀመሪያ እኛን ታነጋገሩ በኋላ ወደ ግራዝማች ተፈራሽ የቴ ቤት ሄዱ። እናንተን እሺ ብለው በማሩልኝ እንጂ እኔን የበደሉኝን ባላስታወስኩት እያለች ስትጨነቅ ቄሱም መጡ። ወይዘሮ ይልኬ የለም ዛሬ በቀኝ ጎን ሆነው የተነሱ እንደፈራ ነው ሳይሆን ነገሩ በሰላም አለቀ አሉ ወደ ቤት እየገቡ። ወዲያው የፍየል ሙክት ተጥሎ ጎረቤት ሁሉ ተጠርቶ ቅልጥ ያለ ግብዣ ሆነ። ማታ ተራት ላይ ባፌ ሲያጎርሱኝ ልቤ በደስታ እየዋኘ ላብ በግንባሬ እንቆረቆር ነበር። መብሉም መጠጡም ሳያቋርጥ ሲናኛ አምሽቶ ተጋባዥ ሁሉ በየቤቱ ተሄደ በኋላ እሳቸውና እኔ ጭውውት ያዝን። አይዞህ እንግዲህ ወዲያ የሚያሰጋ ነገር የለም፣ በመንግስት በኩልም ያለውን እኔ እጨርሰዋለሁ፣ አሁን ምህረት የማሰጥህ ሲሉኝ ብድግ ብዬ ጫማቸውን ሳምሁ። ንግግራቸውን በመቀጠል እንደውም ተዚያ በረሃ ተወንዝ ዳር እንደጋኔን አትቀመጡም፣ ተዚህ ተኔ አጠገብ ቤታችሁን ሰርታችሁ ትቀመጣላችሁ። አሁንም ተነስቼ ጫማቸውን ሳምሁ። እስከ ግማሽ ሌሊት ድረስ ተተቃበጥነ በኋላ መኝታ ተሰጥቶን ተኛነህ። መጠጡም ደስታውም ተደራርቦ ሐሳብ ደህና ሆይ ስላለን ጋደም ተማለታችን እንቅልፍ ጣለን። ምን ጊዜ እንደነጋ አላወቅነውም። የሚጣፍጥ እንቅልፍ ይዞኝ ሳለ አንድ አሽከር መጥቶ ቀሰቀሰ። ሁለታችንም ተንቅልፋችንን እየባነን ስንነሳ ወፎች እየተንጫጩ ነው። አሽከሩ ገነትን ነይ ትባያለሽ ብሏት ተመለሰ። ተንቅልፏ በመቋረጧ እየተነጫነጨች ልብሷን ለብሳ ወጣች። ለስራ ተፈልጋ ይሆናል አልሁና እኔ ተመልሼ ተኛሁ። የጧት ተንቅልፌ መጥፎ ነው ወዲያው ይዞኝ ጭልጥ አለ። ተንቅልፌ የነቃሁ ጠበንጃዬን በሰው እጅ ተገባ በኋላ ነበር። ጠበንጃዬ ከሰው እጅ ገብቷል። 15 ያ ሁሉ የድግስ ጋጋታ፣ ያ ሁሉ የተቀደሰ ቃል ሳይውል ሳያድር በግማሽ ሌሊት ከንቱ ሆነ። የማታው ደስታዬም ወደ ስቃይ ተለወጠ። ባፌ ባጎረሱበት እጃቸው በጥፊ ተፈጥፉኝ ጀመር። ባላሰብኩትና ባልጠረጠርኩት ሁኔታ ልጃቸውን ወደ እልፍኛቸው ጠርተው እኔን ባሽከረቻቸው አሳፈኑኝ። ይህ ወንድነት ሳይሆን ከሃዲነት ነው። ጥፊው እርግጫው በጠላቴ አይስጠው። ሲሰርቅ እንደተያዘ ሌባ ቀጠቀጡኝ። አሽከሮቻቸው እየደበደቡኝ የነሱ በትር አልጠቅማቸው ብሎ ያለ የሌለ ኃይላቸውን ይወቅጡኝ ነበር። በኋላ ተረታሁና በደም ተጨማልቄ ወደኩኝ። ተደጅ አውጥተው እጆቼን የኋሊት በገመድ ሲያስሩኝ አክስቴ ደረሰች። በፈጠረውት ጌታ አንድ እሱ ብቻ ነው የቀረው፣ ለዘር እንኳን ይትረፍ ብላ ተግራቸው ላይ ወደቀች። ያስደፈርሽኝ አንሶሽ አሁን ደግሞ ትቀላምጃለሽ፣ ለዘር ይትረፍ የምትይ የኔን ልጅ አግብቶ ሊወልድ አሉና በጥፊ መንጋጭለዋን ሲያቃጥሏት ወደቀች። ተወደቀችበት እየተንገዳገደች ስትነሳ ባፏ ደም ተፋች። የፊት ጥርሶቿ የላይኞቹ ሁለቱ አሞርሙረው ለመውለቅ የመዘመዙ ነበሩ፣ እነሱ ረገፉ። የፊት ጥይታ ስሬታ በቃው በኋላ በቅሏቸውን አስጭነው ሁለት አሽከሮቻቸውን በማስከተል
ጠመንጃዬንና አንገቴን አስይዘው ወደ ንፋስ መውጫ ይዘውኝ ሄዱ። በዘመኑ ሽፍታ አድኖ የያዘ ሰው የሽፍታው መሳሪያ ለያዥ ይፈቀድለት ነበር። በዚህም የተነሳ የኔ ሚኒሽር እስከነንግቱ ተፈቀደላቸው። ብቻ እሳቸው አታለው ተቤታቸው አስተኝተው ያዙኝ እንጂ እንደ ጀግኖች ሁሉ አድነው አይደለም የያዙኝ። ነፋስ መውጫ ጥቂት ቀኖች እንደተቀመጥኩ ወደ ጎንደር ተልኬ ባታ ወህኒ ቤት ገባሁ። በክርክር 1 ዓመት እንደተቀመጥኩ የስቅላት ሞት ተፈረደብኝ። ወንጀሉ ተፈጸመበት። ታገሩ ላይ እንዲሰቀል ተባልሁ። እንደኔው የስቅላት ሞት የተፈረደባቸው አንድ ቄስ ነበሩ። እሳቸውም አገራቸው ዞራምባ አሁን አረጋይ ስለሆነ ተኔው ጋር ሀጅ ሆኑ። በመሐራ በዘኬ የተነሳት አንድ መነኩሴ ጋር ተጣልተው ተተኛበት በመቋሚያ ቀጥቅጠው በመግደላቸው የተነሳ የግፍ አገዳደል ተብሎ ነው የስቅላት ሞት የተፈረደባቸው። ተቄሱ ጋር ተቆራኝተን በ4 ፖሊሶች እየተጠበቅነ በካሚዮን ተጭነን ወደ ጋይንት ስንወሰድ አዲስ ዘመን ላይ ስንደርስ ካሚዮኑ ተበላሸ። እስቲ ሰራ ድረስ አዳር ተዚያው ሆነ። ሞትን በራስ ተሸክሞ አይን እያየ ጆሮ እየሰማ ወደ መቃብር መነዳት ተስቃይ ሁሉ የከፋ ስቃይ ነው። ቄሱን ተቅማጥ ያዋክባቸው ጀመር። በሰንሰለት እንደተቆራኘን መመላለስ ያዝ። እኔ በፊት ፍዝዝ ብዬ በገመድ እንዴት አድርገው እንደሚሰቅሉኝ ነበር የማስበው። ቄሱ ምልልስ ሲያበዙ ጊዜ አንድ ነገር አሰቡ። ቢሳካም ባይሳካም ልሞክረው አልሁና እኔም ተቅማጥ ያዘኛልሁ። በመጀመሪያ 4ቱም ፖሊሶች ነበሩ ባንድ ላይ ይዘውን የሚወጡት። በኋላ ምልልሱ ጠና፣ እኛም እየተዳከምን ሄድን። በተለይ እኔ ተቄሱ ብሸ ልውሱስ አልኩ። ሁኔታችንን አዩና 2 በመሆን ተራገቡ። እኩለ ሌሊት ላይ ቄሱ ትንሽ ታገሰላቸው፣ እኔ ግን ባሰብኝ። ቄሱ ተቆመላቸው በኋላ ተኔ ጋር እየሄዱ መገተሩ ሲሰለቻቸው የብቻቸው እንዲያስሯቸው ለመኑ። የተቆራኘንበት ሰንሰለት ተፈቶ እሳቸው ታሰሩበት። እኔም ጋደም ባልሁ ቁጥር እጅና እግሬ እየታሰረ ነበረ። 3 ጊዜ ያህል ስመላለስ 2ቱም ፖሊሶች ነበሩ ይዘውኝ የሚወጡት። ኋላ አንደኛው ተቀነሰ። ጨረቃ ነበረች ግና በደመና ስለተከበበች ብርሃኗ ደብዘዝ ያለ ነው። እኔ ተቀምጬ አመጣለሁ፣ የሚወጣኝ ነገር ስለሌለ በደረቁ እንጣጣለሁ። ፖሊሱ ጠበንጃውን በብብቱ ይዞ ተፊት ለፊት ተገትሯል። ቀና እያልሁ መላልሻ አየሁት። ሰውነቱ ዛል ብሎ የድካም ምልክት ይታይበታል። ቁምጣ ሱሬ እንደተቀመጥሁ ታጠቅሁና እጄ ላይ የመጠነውን ድንጋይ አመቻችቼ በመያዝ እንደ ወስፈንጠር ተወርውሬ መሃል ደረቱን አደረኩት። እንደ በሬ አጓርቶ ነው ፍርጥ ያለው። ጠመንጃውን ነጥቄ መሮጥ የነበረብኝ መሆኑን ያስታወስኩት ብዙ ተራኩ በኋላ ነበር። ጥይት ሲንዷዳ ይሰማኛል። ጨረቃዋም ወዲያው ነው ተደመናው ውስጥ ወጣች። ቁልቁለት ሲሆን እሮጣለሁ፣ አግድመ ሲሆን ደግሞ እገሰግሳለሁ። አቀበ ሲገጥመኝ ትንፋሽ ቁርጥ ስቲል ድረስ ሄዳለሁ። እንዲህ እያልኩ ሌት ተቀን አወዛውጄ በ3 ቀን ጋይንት ገባሁ። በቀጥታ የሄድኩት ዞጋ ተናስታጥቄ ሞገስ ነበር። እኩለ ቀን ላይ የደረስኩት አስታጥቄና ብዙነሽ ተሽብሃው ዛፍ ስር ተቀምጠው ህጣን ልጅ እያጫወቱ ይሳሳቃሉ። በመጀመሪያ ያዩኝ ውሾች ነበሩ። ትግ ብለው መጡብኝ። ቆራርጠው ጣሉኝ ብዬ ታው እኔ ነኝ ቡቺ ስላቸው ጅራታቸውን እየቆሉ ተግሬ ላይ ተጠመጠሙ። የሁለት ዓመት በላይ ተቀምጬ ስመለስ አላጠፉኝም። አስታጥቄና ብዙነሽ ያዩኝ ውሾች ወደኔ እየጮሁ ሲመጡ ነበር። አስታጥቄ ሞገስ ተጠመንጃው ተመቅጥበት አንስቶ ቦታ ለመያዝ ከጅሎት ነበር። ውሾቹ እግሬ ላይ ሲጠመጠሙ ፈዞ ቀረ። ውሾቹ ግራና ቀኝ ከበውኝ ወደ እነሱ ሲሄድ እውነት መሐሪ ተበጀነ ወይንስ አምሳያ ያለ አስታጥቄ ወደኔ እየመጣ አምሳያው ነኝ እንጂ መሐሪ ማይ ስቅላት ሞት ተፈርዶበታል አልሰማችሁም እንዴ አልኩት። የደስታ ፈገግታ ፊቴን አድምቆት ተቃቅፈን ስንሳሳም ሰውነቱ ሁሉ ይንቀጠቀጥ ነበር። እሱን ለቅቄ ብዙነሽ ስማት እሷም እንዲሁ የደስታ ደንጋጤ ይዟት መናገር አቅቷት ነበር። እነሱን ስሜት አበቃሁ። በኋላ ተመሬት የተቀመጠው ህጣን አንስቼ ሳምኩት። ይመለውቀው ሰው ሳሜን ብሎ አለቀሰ። ልጁን ለእናቱ ሰጥቼ ተያይዘን ወደ ቤት ገባነ። አስታጥቄና ብዙነሽ ወንድ ልጅ ወልደው ቆዩኝ። የ6 ወር ልጅ ነበር። በኑሯቸው በኩልም ደስ ብሏቸው ነው የሚኖሩት። ጥሪትም አፍርተዋል። 1 በሬና አንዲት ላም፣ 1 አህያ ገዝተዋል። ጥቂት ፍየሎችና ዶሮችም እንዲሁ አርብተዋል። ቀፎችም ከ4 ወደ 6 ከፍ ብለዋል። የሚታረስ በሬ፣ የሚታለብ ላም፣ የሚጫና አህያ፣ የሚታረድ ጠቦት ሲያምር ትኩስ ማር ተጓሮ ሲቆረጥ
ታታክልት ቦታ ሄዶ የሚፈልጉትን የአትክልት አይነት ቀጠፍ አድርጎ ሲገቡት ወንድ ልጅ ሲወለድ ተዚህ የበለጠ ኑሮ፣ ተዚህ የበለጠ ትዳር፣ ተዚህ የበለጠ ዓለም ምን ሊገኝ? ይኸውልህ እና አስታጥቄ ሞገስ እንዲህ ያሉ ባለጠጎች ሆነው ነው ያገኘኋቸው። እኔና ገነት ብንኖርም ልጅ ወልደን እንደነሱ የጥሪት ጌታ እንሆን ነበረ። 16 ታስሬ ሳለ የልብ ቁስል የሆነችኝ ተዚያ ተደረስኩ በኋላ በሽታ የሆነችኝ ገነት ነበረች። አስታጥቄ ሞገስ በወሬ የሰማውን አጫወተኝ። ገነትን የተያዝኩ ሁለት ተልፍኝ ውስጥ ተዘግቶባት ስታለቅስ ነው ያለችው አሉ። እስከ ብዙ ቀን ድረስም አረሳኝ ብላ አስቸግራ ነበረ። ተስፋዋን የቆረጠችው ወደ ጎንደር ተተወሰድኩ በኋላ ነው። ኋላም እዚያው አቅራቢያ ዳሯት። አባቷ ግራዝማች ተፈራ እሸቴ ረጅም አልቤናቸውን ላማቻቸው ለገነት ባልሰጥተው እሳቸው የያዙትን የኔን አጭር ምንሽር ነው። አክስቴ እኔን የያዙኝ ዕለት በጥፊ ሲመቷት ጥርሶቿ ስለወለቁ በዛው ሳቢያ ታማ ሳለ ባፏ መታት ስለመታት ብዙ ቀን ታማ ሞተች። ይህን የመሰለውን ነገር ስሰማ ሊወርድልኝ የማይችል ንዴት ያዘኝ። እኒህን ክፉ ሰው ለመግደል ቆረጥኩ። መቼም እግር እስኪነቃ ድረስ ቢሄድ እንዳስታጥቄ ሞገስ ያለ ጓደኛ አይገኝም። እንግደል ስለው ትንሽ እንኳን አላንገራገረም። ለወዳጁ ማር ለጠላቱ ኮሶ የሚባለው እንደሱ ያለው ሰው ነው። ተመንገድ አምልጬ መምጣቴን ሰምተው ጥንቃቄ ሳያደርጉ ዞጋ በገባው በሶስተኛው ቀን ድካሜ እንኳን ሳይለቀኝ ግራዝማች ተፈራ እሸቴን ለመግደል ወደ አዲስ አበባ ወጣነ። መሳሪያችን አንድ ነው፣ ያስታጥቄ ሞገስ ጠመንጃ ብቻ። ማታ ወደ ግቢው ለመግባት ሳይሆን ቀረ። ውሾቹ አላስጠጉንም። እንደው አጥር ስንዞር አድረን ጠዋት አንድ ዘዴ ያገኘን። ሉዲ የሚባል ያገልጋያቸው ልጅ ከብትረኛ ነበረ። ሞኝ ቢጤ ስለሆነ እሱን ብንጠይቀው የት እንደሚውሉ ይነግረናል አልንና ከብቶች ወደ ተሰማሩበት ሄድን። እኔን ስለሚያውቀኝ ጠመንጃውን ይዤ ጎሬ ውስጥ አደፈጥኩ። አስታጥቄ ተሩቅ አገር የመጣ ዘመድ መስሎ ሲጠይቀው የዚያ ዕለት ማለዳ ወደ ነፋስ መውጫ ይሄዱ መሆናቸውን ነገረው። ከዛ በኋላ ይቃሉ ወንዝ ወርደን ጎደብነ። የዚያን ዕለት ሳይመጡ ቀሩ። በማግስቱ በሩቅ በበቅሎ ሆኖ የሚመጣ ሰው ስናይ ሲቃ ሲይዘን ሲደርስ ሌላ ይሆናል። እንዲሁ ስንል ዋልነ። በሌላ መንገድ ሄደው ይሆን እያልን ስንሰጋ ወደ ማታ ገደማ በዋርዳ በቅሏቸው እየተሽረበረቡ ሲመጡ አየናቸው። የምንሆነውን አጣን። የኔን ምንሽር ገለታ የተባለውን አገልጋያቸውን ተሸክሞ ፊት ኩስ ይላል። ገለታ የዚያን ዕለት ተቀጠቀጡኝ አሽከሮቻቸው አንዱ ነበረ። ጥጋበኛ ወጠምሻ ስለሆነ ጠመንጃውን በዋዛ የሚነጠቀን አይደለም። ስለዚህ በመጀመሪያ እሱን ለመግደል ወሰነ። ተወንዙ ውስጥ ሲገቡ በቅሎዋ ውሃ መጠጣት አምሯት ቆመች። ግራዝማች ተፈራ በእግሮቻቸው ኮለኮሏት። እንደመሄድ ብላ የኋላ እግሮቿን ሸብረክ በማድረግ ጭራዋን ብድግ አድርጋ ሽንቷን መሽናት ያዘች። ገለታ ወንዙን ጨርሶ ለመሻገር ሲቃረብ አስታጥቄ ሞገስ በሽንጡ ለቀቀበት። ተምዘግዝጎት አለቱ ላይ ድንጋይ ላይ ተፈጠፈጠ። ይህን ጊዜ ግራዝማች ተፈራ እሸቴ ተበቅሏቸው ለመውረድ ሲቃጡ እሳቸውንም መታቸው። በኮርቻው ተንሸራተው ተዋሃው ላይ ወደቁ። በቅሎዋ ጎፍታ የአገሯን አቅጣጫ በመያዝ ፈረጠጠች። ገለታ ተወደቀበት። እየተንገዛገዘ ሲነሳ በደረቱ ደገመው። ጠመንጃውን ለቆ የእንግላል ወደቀ። ይህን ጊዜ ታደፈጥንበት ወጣነ። እየሮጥኩ ሄጄ ጠመንጃዬን ተጃ ገባው። አገላብጬ ሳምኳት። ቃታውን ስከፍተው ጥይት አልተቀባበለም። አገር አመን ብለው ኖሯል። አቀባበልሁና ወደ ገለታ ስጠጋ ነፍሱ አልፋለች። ተወገቡ ላይ ዝናሬን ፈትቼ ወደ ግራዝማች ተፈራ ተመለስኩ። አስታጥቄ ታጠገባቸው ቆሞ ያናዛቸዋል። እኔ ስደርስ ይህን ሰው ያውቁታል ሲል ጠየቃቸው። ማመን አቃታቸውና አይኖቻቸውን በሙሉ አፍጥጠው አስተዋሉኝ። በየት አድርገህ መጣህ አሉኝ። እሱ ንፋስ መውጫ ወስደው ዋስ በመሆን ምህረት አሰጥተውኝ ጎንደር ሄጄ የምህረቱን ቃል ቀላጤ ደብዳቤ ይዤ መምጣቴ ነው አልኳቸው። ከዛ በኋላ አንድ ቃል አልተናገሩ። መቼም ቢሆን ጠላትን አናዞ ምህረት መስጠትን የመሰለ ነገር የለም። ታላቅነት ታጋሽነት ነው እና ግራዝማች ተፈራ እሸቴ ምሳሌ የሌላቸው ከሃዲ በመሆናቸው ምህረት የሚደረግላቸው አይደሉም። ለኒ ሲያምኗቸው ለማይታመኑ የተናገሩትን ቃል መልሰው ለሚበሉ ክፉ ሰው ተገቢውን ቅጣት መስጠት ያስፈልጋል። አንድ ሞት ሳይሆን 2-3 ሞት። ነገር ግን
ስቃይ ቢበዛ እንደሆነ እንጂ ሞት ምን ጊዜም ቢሆን ያው አንድ ነው። ስለዚህም ግራዝማች ተፈራ እሸቴ ለከሃዲዎች ሁሉ መቀጣጫ እንዲሆኑ በሁለት ጥይት ደግመናቸው እየፎከርን እያቀራራን ወደ ሀገራችን ስንወርድ ገነት የምትሆነው ሁኔታ በዓይነ ሕሊና ይወለል ብሎ ታየኝ። 17 ግራዝማች ተፈራ እሸቴን ገለን ተመንገድ ምንም አይነት መሰናክል ሳይገጥመን ዘወጋ ገባን። ሰውየው የታወቁ ስለሆነ መንግስት ተከታትሎ እንደሚያጠፋን ስለተገነዘብነ የገባንለት ማታ ቁርማንቆራችን ጠቅልለን ወደ አባባ ሞገሴ ጣዕሜ ሚካኤል ዘለቅን። መቼም ስድብ አይገድልም እንጂ የገነትን አባት በመግደላችን ማቱን አወረዱብን። ብዙ ነች ተዛጥለን በሌሊት ወደ ዞጋ ተመለስን። እውነትም ከነፋስ መውጫ ጦር ታዞ ቤታችን ተቃጠለ። አትክልታችንንም እንዳልነበረ ሆኖ ወደመ። ግራዝማች ተፈራን ተገደልን ወዲህ በጋይንት የታወቅን ሽፍቶች ሆን። በፊት እንደ ተራ ሽፍታ ነበር የምንቆጠረው። አሁን ግን የገነን በመሆናችን በመንግስት በኩል ክትትሉ ጠነከረብን። እኛም ተቆላው ታዩ ስንባል ተደጋው ናቸው ስንባል ተቆላው እያልነ አስጨነቅን። ማስጨነቅ ያዝነ። መቼም ግራዝማች ተፈራን በመግደላችን ትንሽ ትልቁ ነው የፈረደው። በየሸንጎ ሌላ ወሬ አልነበረም። ተማስታውሰው ጥቂቱ እንደ ጨዋች ሁሉ ይቅርታ አድርገው ትልቅ ሙክት ጥለው ጎረቤቱን ጠርተው ሲበላ ሲጠጣ ሲደሰቱ አምሽተው የክብር መኝታ አላማቻቸው ሰጥተው ተነጋ በኋላ የፍጥኝ ያሰሩት ልጃቸውን ጠርተው ለካስ መላ ኖሯል ያ ሁሉ ድለላ ጥዋውን አየነው ታንድ አመት በኋላ እንዲህ ያለም የለ የተፈረደ ሞት ሟቹ ወደ ኋላ ገዳይ ወደፊት ሰዎች ተጠንቀቁ በእናንተም እንዳይደርስ ጥሉ አይደለምና ታምኖ ቃልን ማፍረስ እየተባለ እስከ ቅርብ ጊዜ ድረስ ይዘፈን ነበር። የትም ዙረን ጨለማን ለብሰን አባባ ሞገሴ ቤት ነው ማረፊያችን። ስድብና ቁጣቸውን ተማንም ሳንቆጥር በልተን ጠጥተን ተለሊቱ ላይ ወይ ደጋ ወይ ቆላ እንወጣለን ወይ ወደ ቆላው እንወርዳለን። እንግዲህ ልጅህን ታስወጣህ ታስገባለህ ብለው የመንግስት ሹሞች ጧት መጥተው ይሰፍሩባቸዋል። መገላገያውንም ሙክቱንም ይሉና ታስራት ይድናሉ። ሁልጊዜ ሹም እንደቀለቡ ነው። አንድ ቀን ምሽት አባባ ሞገስ መቼም የሚነግሯችሁን ሳትሰሙም እስቲ ወደ ደጋው እንዳትወጡ የዛች ልጅ ባለ አሉ አመልካች ጣታቸውን ወደ በሩ ቀስረው ገነትን ማለታቸው ነበር። የዛች ልጅ ባል መህሬን ከትቼ ያማቴ እንደመልሳለሁ ያለ ደፍ ይላላሉ። ስለዚህ ወደ ደጋው ሀገር እንዳትወጡ ተዚያ ተቆላው ብትሆኑ ነው የሚሻለው በማለት አስጠነቀቁና ይኸውልህ ተዛ በፊት የገነትን ባል ለመግደል ሐሳብ አልነበረንም። አባባ ሞገስ እኛን ለመግደል ሐሳብ እንዳለው ሲነግሩን ሳያጠፋን ማጥፋት ያለብን መሆኑን ወዲያውኑ ተገነዘብ ነው። ሌሊቱ ላይ አባባ ሞገሴ ቃሌን አጥፈው ሄዱ እንዳይሉን ወደ ቆላው መመለሳችን ነው ብለናቸው ደጋውን አቀናን። አዲስ አምባ የደረስነው ተረፋዱ ላይ ነበር። እረኞችን ስንጠይቅ አውድማ የጣለ መሆኑን ነገሩን። በቀን ቦታውን ታረጋገጥነ በኋላ ተዱር ውስጥ ተኝተን ውለን ጭልምልም ሲል ጉዞ ጀመርነ። አራቅ ብለን ስንመለከት የአውድማው እሳት ቦግ እያለ ይነዳል። ውሃ በበላው አንጋዳ እያሳበርነ ተቃረብነ። ተሳቱ ዳር ተቀምጦ ወዲህ ባይኖቹ ይቃኝና ጠላ ይጎነጫል። መልሶ እየተዘዋወረ ያያል። አይኖቹ ታንድ ቦታ አይረጉም። በልባችን እየተሳብነ ተስሩ ስንደርሳየን ፎክሮ ተጎኑ ያጋደመውን ጠበንጃ በደግ ሲያደርግ የኮስትር ጌታ ብዬ መላጭ ስስብ ታጉልበቱ ላይ ቀለጠምኩት። ታጠገው ትልቅ ድንጋይ ነበረ። ከብለል ብሎ ተዚያ ተጠጋ። ደህና ጀግና ኖሯል። አላስጠጋንም። በረጅም አልቤን ተገትሮ ያዘን። አንድ ጊዜ እንዳውም አስታጥቄ ሞገስ አበላሽቶት ነበር። አስታጥቄ ሞገስን ጨርሰ ነው ጠመንጃውን ማርከን ለመሄድ ነበር፣ አልተቻለንም። ታክሱ እንደተሰማ ደግሞ የአገሬው ሕዝብ መንደር ተጎጥጎጥ እየተቀባበለ እሪታን ያቀልጠው ጀመር። ሕዝቡ ከበባ አድርጎ መውጫ በማሳጣት እንዳይዘናልና ይሞት ይድን ቁርጡን ሳናውቀው ጥለነው ሸሸን። 18 በቆላ ሀገር ለ2 ወር ያህል ቆይተን ወደ አባባ ሞገስ ጣዕሜ ሚካኤል መጣነ። ማታ እናንተ መቼም የምነግራችሁ አልሰማ ብላችኋል። ባለፈው ወደ ቆላው መውረዳችን ነው ብላችሁኝ የዚያችን ልጅ ባልገደላችሁት ደም ብታበዙ ምን ያደርግላችኋል በማለት ተቆጡ።
ሞተ እንዲህ አልኳቸው። ሞተ፣ ጉልበቱ ኖሯል የመታችሁት፣ መቅኔው ፈሶ ክፉኛ ተሰቃይቶ ሞተ አሉ። እኔም በስተርጅና ፈርዶብኝ በእናንተ የተነሳ ዳኛ መከራዬን ያሳየኛል። በሌላ በኩልም የደም መመለሻ እንዳልሆን እያልኩ ትጥቄን አልፈታ መሳሪያዬን ጨብጬ ሌሊት አልተኛ ቀን ስራ አልሰራ እንደባነንኋለሁ። ተኔ ኑሮ ይልቅ እንደናንተው ለይቶለት ጫካ የገባ ይሻላል ሲሉ ተማረሩ። የአባባ ሞገስ ቁጣ እየበረታ በመሄዱ ስለተሳቀቅን ክረምቱ ተመግባቱ በፊት ተሰኔው ላይ አንድ ጊዜ ዘልቀን ክረምቱን በቆላው ሀገር አሳለፍነ። መስከረም ተጠባ ሳንዘልቅ ቆይተን ጥቅምት ማለቂያ ላይ ሄደን አባባ ሞገስ ያለው ወትሯቸው በደስታ ተቀበሉን። ቤተሰቡ በሙሉ እኛን ሲያይ ደስታ ብቻ ሆነ። የብዙነሽ ደስታማ አይነሳ ጠፍተን በመክረማችን ምክንያት አልን እንጂ ሌላ ነገር አላሰብንም ነበር። ምን ነው በደህናችሁ ነው ልም ብላችሁ የጠፋችሁት? ባጠያይቅ የደረሳችሁበት ጠፋ አሉ። አባባ ሞገስ ተተቀመጥነ በኋላ በደህናችን ነው እናንተም ደሞ እንዳናስጠይቅ ብለን ነው አላችሁ አስታጥቄ። እንግዲህ ወዲያማ ምን ተጠየቀዋለሁ፣ ነገሩ ሁሉ ፉርሽ ሆነ አሉ። ፊታቸው ሁሉ በደስታ እንደተዋጠ አስታጥቄና እኔ ግራ በመጋባት ተያየን። የምስራች ምህረት ተደረገላችሁ ሲሉን ይባሱን ግራ በመጋባት የምንናገረውን አተን አይኖቻችንን ወደሳቸው አፍጠን ዝም አልን። ምን ነው ዝም አላችሁ ሳሉን፣ የምንለው እኮ ጨንቆን ነው አላችሁ አስታጥቄ። እንግዲህ ወዲያማ ምን ያስጨንቃችኋል መደሰት ነው እንጂ አሉን። ከዚህ በኋላ እየተነሳን ጫማቸውን ሳምነ። እንደው ለመሆኑ እንዴት ተብሎ ነው ምህረት የተደረገልን ሲል አስታጥቄ ጠየቃቸው። በአዋጅ ነው ምህረት የተደረገላችሁ። ባለፈው ሳምንት መንግስት እስር ቤት ላሉ አንዳንድ እስረኞችና ነፍስ ገለው ጫካ ለገቡ ምህረት ሰጠ። በቀደም ተዛው ነፋስ መውጫ ነበርሁ። ያወራጀው ገዥ በዱር በገደል ያለ ሽፍታ ግባ ተባለ ደም ጋር እየታረክ በሰላም ሰርተህ ኑር ብለው የመንግስትን ቃል በአዋጅ አስነገሩ በማለት ተረኩልን። በማግስቱ ነፋስ መውጫ ይዘውን ሄዱና ታውራጀው ገዥ ያቀረቡን። ያወራጀው ገዥ ብዙ የወቀሳና የማስጠንቀቂያ ንግግር ተተናገሩ በኋላ አባባ ሞገስ ለሁለታችንም ዋስትና ተያዥ ሆነው ምህረት ተደርጎልን በደስታ እየፈነጠዝን ተመለስን። ተና አባባ ሞገስ ትንሽ ቀን ተተቀመጥን በኋላ በመጀመሪያ እኔና አስታጥቄ ወርደን ሰቀላ ነገር ቀልሰን ብዙነሽን ወሰድን። ከዚህ በኋላ የሁለታችንን ቤቶች ሰርተን ጨረስን። ያትክልት ቦታችንን ማበጃጀ ነው። ሁሉንም ወደ ቀድሞ ቦታ መለስን። ቀያችን የቀድሞ ለዛዋን አገኘች። እንዲህ የሰላም ኑሮ መኖር ስንጀምር ገነት ትዝ አለችን። 19 ይኸውልህ መቼም እኔ እንኳን የሰላም ኑሮ መኖርን ስጀምርና እንዳውም የገነትን ነገር አይሆንልኝም። አጠያይቀን እንዳረጋገጥ ነው ገነት ባሏ እንደሞተ ወደ እናቷ መታሳለ እናቷ ደግሞ ታመው ሞቱባት። ይህ የተደራረበ ሐዘን አበሳቅሏት ተዚያም ታባቷ ቤት ተቀምጣለች። አሽከሮቹም እየጣሏት በየሰው ቤት ሄዱ። ሞኙ ሉዲ እንኳን የጌታ አደረ የገለታ እናት ብቻ ባልቴት በመሆናቸው ተሷው ጋር ነው ያሉት። ገነት ባድማ አንቃ ሐዘን አንገቷን ሰብሯት ተቀምጣለች። ባል እንኳን እንዳታገባ የሽፍታ ሚስት ተብላ የሚደፍራት አጣች። በዚህ ላይ ባሏ ሲሞት የ2 ወር ነፍሰ ጡር ስለነበረች አሁን ወንድ ልጅ ወልዳ ችግር ያንበሳቁላታል። ይህን የመሰለ አሳዛኝ ወሬ ስሰማ ራሴን መግዛት አቃተኝና ላመጣት ቆረጥኩ። እኔና አስታጥቄ ልናመጣት ስንሄድ ብዙ ነው ጭንቀታችን። እሺ ብላ ትመጣ ይሆን ወይንስ እንደ ጠላት ታየን? መቼም አባቷን የገደልናቸው ለሞታቸው መነሾ በሷና በኔ መፈቃቀር ምክንያት ለኑሯችን ጠንቅ በመሆናቸውና እኔን አሳልፈው በመስጠታቸው ነው። ስለዚህም ገነት እንደ ጠላት ልትቆጥረን አይገባትም። እንዳውም እናት አባቷ ሞተው ቤት ፈት ሆና ቤተሰቡ ሁሉ ጥሏት ሄዶ ተባዶ ባድማ ተቀምጣ ስታዝን እኛ ድርስ ስንልላት ደስ ሊላት ይገባል እያልን ነበር። መጥፎውንም ደጉንም እያሰብነ ዶሮ መስፈር ሲጀምር ደረስን። ለማንኛውም ይጨልማልና ተዛ ቀረብ ብለን አመሸን። ሰውም ከፍቱም ክትት ሲል ወደ ግራዝማች ተፈራሽ እቴ ግቢ ገባን። አሽከሮቹ ብቻ ሳይሆኑ ውሾችም ለጌታ አድረው አገኘናቸው። ያለምንም እንቅፋት ሰተት ብለን ወደ ልፍኝቱ ስናመራ የህጣን ለቅሶ ሰማን። ቀጥሎ የገነት ድምጥ ልጇን ስታባብል ሰማናት። በሩ ገርበብ ብሏል።
አንዲት ባልቴት ወደ ጓሮ በኩል ግብር ውሃ ወጥተው ዘገም እያሉ መጡ። የገለታ እናት መሆናቸው ነው። ጥግ ይዘን አሳለፍናቸውና ሲገቡ ተከትለን ጥልቃል። ገነት ልጇን መሬት ላይ ጥላ ተፈናጥራ ተነሳች። ባልቴቷ ባሉበት ደርቀው ቀሩ። ጥቁረታቸው ወደ አመድነት ተለወጠ። የያዙትን ቶፋ በቁማቸው ሲለቁት መሬት ላይ ተከሰከሰ። እኛም ጠመንጃችንን ዘግዝቀን አንግተን በፈገግታ ዝም ብለን ቆመን አሁን ታሁን ትስመናለች ወይም ታናገረናለች ብንል አይኖቿ የጎድን ማየታቸውን ትተው ወደኛ ፍጥጣ ዝም ብላ ቆመች። እጣኑ ወደሷ እየዳኸ ያለቅሳል። ገነት አትስሚንም እንዴ ብዬ ወደሷ አስጠጋ እንዳትጠጋኝ በማለት ፈንጠራለች። ባጠፋሁት ሁሉ ይቅር በይኝ ብዬ እጇን ያዝ ሳደርጋት ልቀቀኝ ብላም ዘገዘገችኝ። በዚህ ጊዜ ቁጣዬ ብልጭ አለብኝና አይኖቼን ሳፈት ወግድተዋታልና አስታጥቄ እኔን ገፋ አድርጎ ገነት መቼም ያለፈ አልፏል፣ ለሞተ ነገር መጠጠት አይገባሽም፣ ምሕረት አድርጊልን፣ ልንወስድሽ ነው የመጣ ነው ሲላት ገላችሁ ሬሳዬን መውሰድ ትችላላችሁ አለችው። ከዚህ በኋላ ልመናችንን ትተን እኔ ተመሬት ጣኑን ሳነሳ አስታጥቄ ደግሞ ገነትን እንግዲህ በክብር ብትሄጂ ይሻልሻል አላት ኮስተር ብሎ። ግደሉኝ እንጂ አልሄድም ማለች እየተወራጨች። ወደ ጆሮ አስጠጋና ወደ ሰማይ አንድ ጥይት አጮኸባት። እንኳን እሷ ጣኑም ሲያለቅስ የነበረ ጭጭ አለ። ባልቴቷ አይኔ ብለው በእጆቻቸው ፊታቸውን ሸፍና አድርገው በመዝጊያው ስር ሽጉጥ አሉ። መሪ ያላት አስታጥቄ አይኖቹን አፍጦ ትንፍስ አላለችም። መሰስ ብላ ወጣች። ያጥሩን በር ስንወጣ የመንደሩ ሰው የምን ተኩስ ነው እያለ እስበሱ ሲጠያየቅ እኛ ተሰወርን። ግማሽ ጨረቃ ነበረች። ገነት ፊት ትሰግራለች። እጣኑ ተደረቱ ላይ እንዳለ እንቅልፍ ይዞት ሄደ። ተደረቴ ላይ እንዳለ የጥይቱ ድንጋጤ አሁንም ያባንነዋል። ሰውነቱ ስለዛለ ዝጉጥጉጥ እያለ ላያያዝ ስላስቸገረኝ 10 ጊዜ ከፍ ዝቅ አደርገዋለሁ። አስታጥቄ ልጁ ተኝቷል በደንብ አስይዘኝ አልኩት። ቆም እያልሁ ተኛ እንዴ ብሎ ሊያስይዘኝ ሲል አምጣ ልጅን ብላ ገነት መነጨቀችኝ። በዚህ ጊዜ ጣኑ ተንቅልፉ ነቃና ያለቅስ ጀመር። አይዞ ማሙሽ እያለ በነጠላዋ አሳዘላት። አንቀልባዋን ረስተነዋል ልጁ እንዳይበርደው ብዬ እኔ በኮት ሆኜ ነጠላዬን ስደርብላት ያንተ ልብስ አልፈልግም ብላ አውልቃ ወረወረችው። ሳቅ ብዬ ነጠላዬን አንስቼ ለበስኩ። እኩሌት ላይ ጨረቃዋን ጥላ ጠፋች። ከዚህ በኋላ እየተደናቀፍን ጉዟችንን የጉንዳን ጉዞ ሆነ። ወደ ገነት ጠጋልና በዚህ ነው እሱን ሾህ ነው ብዬ እጇን ያዝ ሳደርጋት አትንካኝ ብያለሁ ትልና ትወራጫለች። እኔ ጎዳው እየመሰላት አትሂጂ ባልኋት ስትሄድ ሾህ ይወጋታል ወይንም እንቅፋት ይመታታል። አስታጥቄ ደገፍ ሲያደርጋት እሱን አትናገረውም። እንዲህ እያለ ተብርሃን ደረስነ። አስኮብል እያሳለ ተኝተንበት በኋላ ነው ጫካ ስናልፍ ገነት ያን ጫካ ታስታውሻለች ስላት ላመል ያህል መለስ ብላ አይታ መንገዷን ቀጠለች። ፊቷም አልተፈታ። ጥረቴም እንድታናግረኝ ነበር አልሆነም። ይኸውልህ እኩለ ቀን ላይ ቤታችን ደረስ። ብዙ ነሽ እየተርገበገበች አቀፈቻት። እሷንም እንደኛ ታኮርፋት ይሆን ስንል ሳመቻት። ብቻ ብዙ ነሽ 10ን ስትለፈልፍ ገነት አንድ ቃል አልተናገረችም። ማታ የናስታጥቄ ሞገስ ልጅ ጓደኛ በማግኘቱ ተደስቶ ቤቱ ጠቦት ይባርቃል። የገነት ልጅ እንግዳ በመሆኑ ተናቱ ጉያ ለመውጣት አልፈለገም። የልጁ ጨዋታ ይስበውና ትንሽ ወጣ ይልና ሳቅ ብሎ መልሶ ወደ እናቱ ጉያ ሽጉጥ ይላል። ገነት ሰዓት ብሏት አንድ ጊዜ እንኳን ሳትናገር የመኝታ ሰዓት ደረሰ። ወደ ቤት ቀድሜ በመሄድ መኝታችንና ዳዳጥፌ ተመልሼ ሄጄ እንሄድ ስላት አልሄድም ተዚተኛለሁ አለችኝ። አንጀቴ ቁርጥ አለ። የልቧ ይድረስ ብዬ ግትር አላልኩም። መለስ ብዬ ሄጄ ተኛሁ። እንቅልፍ የሚባል ነገር አልሞከረኝም። የሌሊቱ መርዘም፣ የጨለማው ክብደት፣ የቆነጫው ብዛት፣ ያልቀው ጉርባጤ እንደው በፊቴ ያልተሰማኝ ሁሉ ያን ዕለት አሰቃየኝ። በፊቴ ያልተሰማኝ ሁሉ ቄስና መነኩሴ ያቃቱ ባልና ሚስት አልጋ ያስታርቃቸው ነበር። የቀን ተስፋዬ መኝታ ላይ እንወቃቀሳለን ነበር። ሳይሆን ቀረ። መንጋት አይቀርም። ስወድቅ ስንነሳ ነጋ። ጠዋት ብዙ ነሽ ለኔና ላስታጥቄ ቁርስ አቅርባለን። በልተን ስናበቃ በሉ እንግዲህ ዞር ብላችሁ ተመለሱ፣ ስራ እንስራበት፣ ቤቱን ለቀቅ አድርጉልን አለችን። እንዳለችን ተቤት ወተን ወደ ወንዙ ወረድን። ተቀኑ ላይ ወደ ቤት ስንመለስ ገነት ተዚያው ተናስታጥቄ ቤት ናት። እጣኑ ተጉያ ወጥቶ ተግገኑ ከወለሉ ተልጁ ጋር ይጫወታል።
እሷም ወደ ምጃው ቀረብ ብላ የተጣለ ድስት ታማስላለች። እንደተቀመጥነ ብዙ ነሽ ለኛ ብቻ መሳቀረበች። ምን ነው እናንተ አትበሉም እንዴ አላት አስታጥቄ። እናንተ ብሉ እኛ ምኑንም ስንል ነው ያልነው አለች ብዙ ነሽ። የምን ምኑንም ቂጣ ወይንም ገንፎ አትይንም አለ አስታጥቄ ፈገግ ብሎ። አሁን ገንፎ በቅቤ ያለችው ብዙ ነሽ ዘርዛራ ጥርሶቿን ገለጥ አድርጋ። ይህ ሁሉ ሲሆን ገነት ትንፍሽ አትልም። እኔ እሷ ተጋባብኝ ይመስል ተዘጋው። ማታ አራት በልተን ስናበቃ እንሄድ ሳልላት ወጥቼ ተቤቴ ገብቼ ተኛው። ለምን ነው እንዲህ መጨከኗ እያለሁ ሳስብ እንቅልፍ ወሰደህ እንዴ ማህሪ ያለኝ አስታጥቄ ተበሩ ቆሞ። ኧረ አልወሰደኝም አለሁኝ አልኩት ተራሴ ቀና እያልኩ። በሩን ክፈተው አለኝ። ታልጋው ወርጄ በሩን ስከፍተው ገነት ልጇን ታቅፋ ተኋላው ቆማ አለች። በይግብ ያለና እሷ እንደገባች በሉ ደህና ደሩ ብሎ መለስ አለ። እኔም በሩን ዘግቼ ስመለስ ታልጋው ወጣ ልብሷን ሳታወልቅ ፊቷን ወደ ግድግዳው በማዞር ተጠግልላተኛች። ጋቢዬን ጫን አድርጌ ቀስ ብዬ ተጠጋዋት። ለማቀፍ ግን አልተፈርኩም። ቁንጫ ይበላኝ እየመሰልኩ እንደመገላበጥልና በጉልበቴም በክርኔም አጎሻሽማት ጀመር። እንቅልፍ የወሰዳት መስላ ትንፋሿን ዋጥ አድርጋ ለጣለች። ስፈራ ስቸር እጄን በሽንጧ አሳለፍኩት። ትመነጭቀኛለች ስል ዝም አለችኝ። እጣኑ ተደረቷ ላይ ልጥፍ ብሎ ጡቷን ይመጠምጣል። ሳዋዛት ቆየሁና ወደ እኔ ጠጋ ሳደርጋት ልጁ ጡቷን ለቀቀና ሁጭጭ አለ። እንካ ብላ ጡቱን አስያዘችው። እንቅልፍ እስኪወስደው ድረስ ዝም ብዬ ቆየሁና ዳሰስ ሳደርገው ጡቷን ለቆ ኩርሽ ብሏል። እንደመሸራሸት አልሁና ገነት ዙሪና ቀፊኝ እንጂ ብዬ ወደ እኔ ለማዞር ገልበጥ ሳደርጋት አርፈተኛ እንደሆነ አርፈተኛ አለበለዚያ አልጋህን ለቅቄ ተገገኑ ወርጀተኛለሁ ስትለኝ ስሜቴ ሁሉ ሙሽሽ አለ። ትንሽ እንኳን አላንገራገርኳትም። ፊቴና ዙሬ ተጠቅልየተኛው ጀርባ እንደሆነ ነጋ። ጠዋት አስታጥቄ ሞገስ እንዴት ነው ወርቅ አደረጋችሁ ሲለኝ አረ የለም እንዳትነካኛለችኝ። ያለ ፍላጎቷ መታገሉ ርባና የለውም ብዬ ተውኳት። ፈሪ ሴቶች ምን ጊዜም ቢሆን መግደርደራቸው የማይቀር ነው። እንደምንም ብለህ ብቻ እንዳልኸው በግድ መታገሉ ጥሩ አይደለም። እንኳን ታገስክ አለኝ። ወደ አትክልቱ ሄደን ተዚያው አርፍደን ስንመለስ ገነት ተቤት ድስት ጥዳ አገኘኋት። መቼም ይሆን ወንድ ተወደ ደጅ ሲመጣ በር ተከፍቶ ሲቆይ ደስ ይለዋል። ስለዚህ እጅግ አድርጎ ደስ አለኝ። ድስት ጥዳ ወጥ መስራቷ የመልካም ነገር ምልክት ነው። ልጇም ታጠገቧ ተቀምጦ ይጫወታል። ማሙሽ ብዬ ልታቀበው ጎንበስ ስል ልጅን አትንካ ብላ አፈፍ አደረገችው። ደስ ብሎት የነበረው ፊቴ መልሶ ሸምቀቅ አለ። በአድራጎቷ እያዘንኩ ተመደቡ ላይ ተቀመጡ። ምሳ ለኔ ብቻ አቅርባ ፈንጠር ብላ ተቀመጠች። እንጃ አብረን ብላ አልኳት። መልስም አልሰጠችኝ። እሷም ተቀምጣ እኔም ብቻዬን መብላቱ ደስ አለለኝ ስላለ ሁለት ጊዜ ያህል ጎርሼ እጄን አባበስኩ። ይኸውልህ ፍቅርና መተሳሰብ ተሌለ የሚወዷት ሚስትን ብትሆን አባጨጓሬ መስላ መታየቷ የማይቀር ነው። የቀድሞዋ ገነት አልመስለኛለች። ሰውነቴ ስለተሳቀቃት እጅግ አድርጌ ፈራኋት። አብሮ በአንድ አልጋ መገዳደሙ የሚያስማማን መስሎኝ ነበር። አልሆነም። ለካስ ፍቅርና መተሳሰቡ ኖሯል የሚቀድመው። ሰውነትም የሚሞቀው ፍቅር ሲኖር ነው። ተበረዶ በልጣ ቀዘቀዘች። እኔ ምን ያህል ቀዝቅዣት ይሆን? ለጥሩ ባልና ሚስት ልብሳቸው ተብርድ የሚከለክላቸው ፍቅር እንጂ ጨርቅ አይደለም። ተገነት ጋር ሰላም አጣነ። ያስታጥቄ ዋሽንትም ልቧን አልከፍተው አለ። ጧት ማታ ማልቀስ መነጫነጭ ሆነ ስራዋ። የብዙነሽ ምክር ያስታጥቄ ቁጣ የኔም አንገት ደፍቶ ማዘን ጨርሶ አላስታገሳትም። ቢጨንቀን አስታጥቄና እኔ ድንጋይ ተሸክመን ታግሯ ላይ ወድቀን ባለፈው ሁሉ ይቅር እንድትለለመናት ፈጥሞ ልቧ አልሻረም። 10 ጊዜ ወይኔ ሴት መሆኔ ነው ይህ ሁሉ ሲሆን አንድ ነገር አልነገራትም። ወጥቼ ወደ ደጅ ሄዳለሁ ወይንም ተጠቅልዬ ተኛለሁ። ይኸውልህ ገነት እጅግ አድርጋ ሐዘን አበዛች። ብስጭቷም ንዴቷ ተመጠን አለፈ። እኔም ማደርገው ነገር ጨነቀኝ። ባልና ሚስት ችግራቸውን ሲወያዩ ብሶታቸውን ሲካፈሉ ደስታቸውን ደስታ ሲያደርጉ ነው ወጉ። እኛ ግን ወጉ እንደዚህ አልሆነም። የጎሪጥ እየተያየን እሷ በከንፈሯን ባይችኝ በከንፈሯን መንከስ
እኔ አንገቴን ደፍቼ ፍዝዝ ሆነ። ውዬ ስገባ እየተሳቀቅኩ ነው። ይህ ሆኖ ቅን አያናግራትም። እንዴት ከአባቷ ገዳይ ጋር አብሮ ይኖራል ትልና በገዛ መቃጠል። በዚህ በኩል አግባብ አላት። የአባቷን ገድዬ እኔምና እሷ ባልና ሚስት ሆነን በሰላም አብረን የመኖራችን ጉዳይ አልታያለኝ። የፊት ልብ ወደ ኋላ ያይገኝ። ምን ነው ለሷ ስንል ያን ጊዜ ጠመንጃዬን ብቻ ነጥቀን አባቷን ሳንገድል በተውናቸው ኖሮ እጣጣት ገባኝ። ግን ምን ይሆናል፣ አንድ ጊዜ ሆኗል። ገነት እያደረሰውነቱ አለቀ። እንደ ጮማማች ያ ድንቡሽቡሽ ገላዋ ተፍቋልቆ የደረቀ እንጨት ሆነች። ወዟ ጠፍቶ አመድ የነሰነሱባት ትመስላለች። አይኖቿ ጎደጎዱ፣ ጥርሶቿ ገጠጡ። ስትራመድ መንተል እያለች ነው አፍንጫዋን ቢይዟት ሳትንፈራገጥ ህቅ የምትል መሰለች። ሄደች። እኔም እሷን ባየሁ ቁጥር የማደርገውን አጣለሁ። ተስፋዬ ሁሉ ተሟጦ አለቀ። አውጥቻው ርጅ ታሰብኩ። በኋላ ወደ ሀገሯ ለመልሳት ቆረጥኩ። ይህንኑ ሐሳቤን ላስታጥቄ ሳማክረው በላርፈ ተቀመጠ፣ አሁን ሁሉንም ነገር ትረሳለች በማለት ተቆጣኝ። ምኑን ትረሳዋለች? እየባሰባት የለም አስታጥቄ፣ ገነትን እንደኔ አላየሃትም። ይዞታዋ ሁሉ ሌላ ነው። ልጇን ይዛ በሰላም ብትሄድ ይሻላል። ሰውነቷም በብስጭት አልቆ መንማና ሆናለች። ጉንፋን እንኳን ቢይዛት አተርፍም። ግድ የለህም አድርሻት ልመለስ ብለው አይሆንም ብሎ ተቃወመኝ። የሱም ምክር ለመጣስ ደግሞ ከበደኝ። አንድ ቀን ጧት እኔ ተመኝተህ ገና አልተነሳሁም። እሷ ቀደም ብላ ተነስታ ተምድጃው አጠገብ ተቀምጣ በስንጥር እንጨት መሬት እየጫረች ታንጎራጉራለች። እንቅልፍ የወሰደኝ መስዬ ተሸፋፍኛ ጮልቄ አያታለሁ። አንዳንድ ጊዜ ቀና ትልና ወደ ውጭ በሩቁ ታያለች። ሐሳቧም እንዲሁ ሩቆ ይሄዳል። በዛ ላይ እንዳለች ብዙ ነሽ ገባች። ትካዜዋ የተለመደ ስለሆነ ምን ሆነሻል ማላለቻት። እሳት ጭራ ልትመለስ ስትል ብዙ ነሽ ህልም አይቼ ነበር ብነግርሽ ትፈቻለሽ አለቻት። እንዴት ያለ ህልም አየሽ እስቲ ንገሪኝ ብላት በገል ያዘችውን እሳት መልሳ በማስቀመጥ እሷን በርከክ አለች። ይኸውልሽ ተማሃሪያም ልጭ ይመስለኛል እየተርገበገብኩ ሮጣለሁ። እሱ ሊይዘኝ ተኋላ ይሮጣል። ያስኩት ሲል አመልጠዋለሁ። ያስኳት ሲል ሊገለኝ ጥይት ይተኩስብኛል። መታኝልና ውድቅላለሁ። ሩጦ ሊያንቀኝ ሲል ተነስቼ አመልጠዋለሁ። በእንደዚህ ሁኔታ ሲያሳድደኝ ታንድ ዋሻ ውስጥ ገባና ፈጣሪ ያውጣኝ። ተማሃሪ ጋር መኖር አልችልም። እኔ ልኑር ብልም ሰው አያስኖረኝም። የአባቷን ገዳይ ባላደርጋ ተቀመጠች እያለ ያነሳኛል። ስለዚህ ተሱ ገላግለኝ ብዬ ሁለት እጆቼን ወደ ላይ ዘርግቼ ለመንሁት። አይዞሽ ገላግልሻለሁ አለኝ። ተዋሻው አናት ላይ ግራ ቀኝ ክንፎቹን ዘርግቶ በመቀመጥ በመጀመሪያ ሳየው ጥንባን ሳሞራ መስሎኝ ነበር። ወዲያው ደግሞ እንደ እሳት የሚንቀለቀል ነገር ሆነብኝ። በአይኖቼ ሞልቼ ለማየት አልደፈርኩም። በግንባሬ ተደፍቼ ማረኝ ፈጣሪ እያልኩ ተማጸንሁት። አይዞሽ አትፍሪ ቀና በይ አለኝ። ቀና ብዬ ሳየው የሀር ጉንጉን የለበሰ ሰይፈ ጎራዴ የያዘ ቀይ ሰውዬ ይሆናል። ደስ ብሎኝ ሳለ ወዲያው ደግሞ ተሰወረብኝ። በዚህ ላይ እንዳለው መሐሪ ጠበንጃውን አቋምጦ ይዞ እያለከለከ ይደርሳል። ተዋሻው በር ሆኖ ነይ ውጭ ብዬሻለሁ ሲለኝ መሸጎጫ ጥጬ ስብረከረክ ሰው ተመስሎ የታየኝ የሀር ጉንጉን እንደለበሰ ጎራዴውን እየነቀነቀ ተፊቱ ላይ ተጋረጠበት። መሐሪ ለመተኮስ ጠበንጃውን ሲያዞር እኔን ለመግደል እንኳን አቅም የለህም፣ እስከዛሬ ያጠፋው ነፍስ አይበቃህም ብሎ በጎራዴው እንዳገዳ ጠመንጃውን ተወገቡ ላይ ቆምጦ ጣለበት። በዚህ ጊዜ መሐሪ ደንግጦ ተጫማው ላይ ወድቆ ተደፍቶ ምህረት ሲለምነው በስተዛሬው ጥሩ ጥፋትህ ምህረት አድርጌልሃለሁ፣ ወደፊት ግን ነፍስ ብታጠፋ አይቀጡ ቅጣት ነው የምቀጣ። እንዳውም መንኩሰህ ንስሐ መግባት አለብህ። እሷን ግን ተንግዲህ ወዲያ አታገኛትም። ገላግለኝ ብላኛለች እገላግላታለሁ ብሎ ወደኔ መለስ በማለት በጎራዴው አማተበ። በዚህ ጊዜ ዋሻው እንደማበል ተንጓግቶ በላይ ላይ ድርምስምስምስ ብሎ ድፍን አለ። ብንንስል በህልሜ ነው። እንደዚህ ያለ ቀፋፍ ህልም አይቼ አላውቅም። ልጄን አልያዝኩትም። ልጄን ይዞ ቢሆን ኖሮ ይሻለኝ ነበር አለቻት። ጭንቅ እያላት የብዙ ነሽ ፊትም ተከፍቶ አየሁት። ሆኖም በመጥፎ አልፈታችውም። በመጀመሪያ ጥንባን ሳሞራ ተመስሎ የታየሽ፣ በኋላም እንደ እሳት የተንቀለቀለው፣ በመጨረሻም
የሐር ጉንጉን ለብሶ ጎራዴ ይዞ ያየሽው መልአክ ነው። ዋሻውም መኖሪያ ቤት ይመስለኛል። የማህሪን ጠመንጃ መልአኩ ቆምጦ የጣለበትም ዳግመኛ ነፍስ እንዳይገድልና በሰላም አብራችሁ እንድትኖሩ መሆኑ ነው። ብቻ ደህና ህልም ነው አለቻት ገነት። በብዙነሽ ህልም አፈታት አልተደሰተችም። በሰው ተመስሎ የታየኝ መልአክ መሆኑን እኔም አውቄዋለሁ። እኔን ያሰጋኝ የዋሻው መደረማመስና የኔ ተዛው ውስጥ መቅረቴ ወይም ወጥቼ ቢሆን ኖሮ ጥሩ ነበር። ለመሐሪም ተንግዲህ ወዲህ እሷን አታገኛትም ብሎታል። ይህን ተናግሮም ነው ዋሻውን ያደረማመሰው። አንቺው መጥፎ ህልም ነው፣ ይሄው ተነጋ በኋላ እንደለቀፈፈኝ ነው ያለሁት ብላት ይበልጥ በትካዜ ተዋጠች። አይዞሽ ቅዠትም ሊሆን ይችላል ስትል ታበረታታት ሞከረች። ቅዠትስ አይደለም ቁልጭ ያለ ህልም ነው አለቻትና አቋርጣው የነበረውን መሬት መጫጫር ጀመረች። በያይዞሽ ለህልም ደግሞ ይሄን ያህል መጨነቅ አያስፈልግም ብላት እሳቷን ይዛ ሄደች። ገነት ያየችው ህልም እንኳን እሷን እኔንም ማሳሰበኝ። ጠመንጃዬን መላኩ ለምን በጎራዴ ቆምጦ ጣለው? ጠመንጃ ወንድ ልጅ ነው ይባላል። እኔም ልሞት ወይስ የገነት ልጅ ህፃኑ? እሷስ ዋሻ ውስጥ ገብታ ዋሻው ተደረማምሶ በዚያው መቅረቷ ለምን ነው? ክፉኛ ብከነከነኝ። ተረፋዱ ላይ ላስታጥቄ ስነግረው ብዙነሽ እንደነገረችው ነግሮኝ ፍቺውን ግን አደበሰበሰብኝ። ትክክለኛውን ፍቺ እንደነግረኛ አጥብቄ ለመንኩት። አንተ አርፈ ተቀመጥ፣ ቀን የምታስበው ነው ያየችው። ህልሙ መጥፎ ቢመስልም አንዳንድ ጊዜ የተገላቢጦሽ ነው የሚደርሰው። ስለዚህ ህልም ልም ብለህ ተወው አለኝ። እኔም ለማጥናናት ያህል የተናገረው እንጂ እሱንም እንዳሳሰበው በሁኔታው ተረድቻለሁ። ገነት ያን ህልም ታየችበት ዕለት ጀምሮ አእምሮዬ ስራ አልፈታም ነበር። እሷም መብሰክሰኳ እየባሰባት ሄደች። አንድ ቀን ተዋልሁበት ስመለስ ተምድጃው ዳር ተጠቅልላ ተኝታ አገኘኋት። ጨርቅ ደራርባ ለብሳ ተላይ ታቃጥታለች። ልጇ ተጉያዋ ተሸጉጦ ጡቷን ይመጠምጣል። ባዶ ስለሆነበት ታፉ እያወጣ እያገባ ይብሰከሰካል። ጎጆአችን ቅዝቅዝ ብላለች። የቤቱ ቃም በግገኑ ተልከስክሶ ይታያል። ገነት ምን ሆነሽ አመመሽ እንዴ ብዬ ብጠይቃት መልስ አልሰጠኛለች። ቀን እንደዛ ሆና መተኛቷ በጤናዋ እንዳልሆነ ገና ስገባ ነው የተረዳሁት። ተመደቡ ላይ ኩርትም ብላ ብዬ ተመቀመጤ ብዙነሽ መታ ማሪ ገነትን አሟታል፣ ብርድ ላይ ነው የምትለው፣ ምች ሳይመታት አልቀረም፣ ና አስታጥቄ ጋር ምሳ ብሉና የምች መድኃኒት ፈልጉላት አለችኝ። ሰውነቴ ክፍል አለ። በምን ጎና እንደምትቋቋመው እግዚአብሔር ይወቅላት። አስታጥቄም መጥቶ እግዚአብሔር ይማረሽ ታላት በኋላ ምሳ በልተን የምች መድኃኒቱን ጫካ ሄደን ቅጠል በጥሰን ስር ምሰን አመጣንላት። አስታጥቄ ታባባ ሞገስ የተማረው የቅጠል መድኃኒት ሲሆን እኔ ደግሞ ታባቴ የተማርኩት የሥራ ስር ነበር። የሁለታችንም ፍቱን መድኃኒት ነው። ተዛ በፊት ብዙ ሰው ፈውሰንበታል። የኔን መድኃኒት በገል እሳት አድርገን አጠናት። ያስታጥቄን ደግሞ ቅጠሉን እየጨመቀች ሰውነቷን ብዙ ነሻሽችላት። ተዛ በኋላ ተጠቅልላተኛች። ሌሊቱን ሰዓት ቅንጣት ሆና አደረች። ይህ ነገር ምች አይደለም። ምች ቢሆን ኖሮ ሰውነቷ የሚያወጣው ላቦት የጭስ ያህል ይተጎለጎል ነበር። አስታጥቄ ቅር ተሰኝቶ እውነቱን ነው። እኔም ይህን ነገር ተገንዝቤው ነበር፣ ግን ትንፍሽ አላልሁም። ቅስሜ በሐዘን ተሰብሯ። ታጣጠብናት በኋላ ደጋግፈን አስተኛናት። ተላይ ማቃሰቷ እየባሰባት ሄደ። እየቆየች ውጋት ተጨመረባት። አይኖቿ ይቃብዛሉ፣ ከንፈሮቿ ደርቀው ቅርፊት ታበጅተዋል። ደግፈኝ፣ ያዘኝ፣ አትራቀኝ ትለኛለች። መወራጨት፣ መጨነቅ፣ መባባት ያዘች። ጣረሞት ይተናነቃታል። ታቅፊያት ለምን ጥለኸኝ ትሄዳለህ? ያዘኝ፣ አትልቀቀኝ ትልና መብረክረክ። እኔም አብሬ መብረክረክ። እንዲህ የሆነች ፋታ ሳታገኝ 7ኛ ቀኗን ያዘች። እለቱ ረቡዕ ነበር። ተደረተ ላይ ያስደግፊያት በግራ ቀኝ ክንዶች አቅፌ ይዣታለሁ። እግሮቿ ቁልቁል ዘርግታዋለች። እንደው አስታጥቄ ብዙነሽ ታጠገቤ ተቀምጠው እንደኔ ይጠማዘዛሉ። ቁልቁል ስመለከታት ትንፋሿ ተመሰንበቿ የተለየ ሆነብኝ። እየቆየች ቅዝቅዝ ትል ጀመር። ላመል ያህል ልቧ ትር ትላለች። እምባዬን ተደረቷ ላይ ጀቅ ሰጠሁት። አስታጥቄ ሲቆጣኝ ጊዜ መልሼ ጠራረኩት።
ብዙ ነሽም ስታለቅስ ጊዜ እሷንም ሰደባት። ወዲያውም እኔን አስለቅቆ እሱ ታቀፋት። ከፊት ለፊት ተቀምጬ ገነት ገንዬ ብዬ ጠራኋት። ቀስ ብላ ገርፈብ ያሉትን አይኖቿን ገለጠቻቸው። ድልህ መስለዋል አይኖቿ። ትክ ብላ አየችኝ። አንድ ነገር የምትፈልግ መሰለኝና ወደ ጆሮዋ ጠጋ ብዬ ምን ላድርግልሽ ገንዬ ስል ጠየቅኳት። ራሷን ነቀነቀች። እጄን ጠበቅ አድርጋ ይዛ ልሳኗ መናገር ተስኖት ድምጧ እየተቆራረጠ መሐሪ እኔ ይቅር ብያለሁ፣ የልጄን ነገር አደራ። አባቱንና አያቱን ገለህበታል፣ እኔም መሞቴ ነው። አባትም እናትም ሆነ አሳድገው በመሬት የሰጠውህን አደራ በሰማይ እቀበልሃለሁ ብላኝ እጆቿ ዛላሉ። አይኖቿን መልሰው ተከደኑ። ከዚህ በኋላ እንባዬን መግታት አልቻልኩም። ብዙ ነሽም እየየትል ጀመር። እኩሌት ሲሆን ካስታጥቄ ላይ ተቀብዬ እንዳታቀፍኳት አንገቷ ዝንፍል አለብኝ። ቃና አደረኳት። የለችም፣ አርፋለች። ይኸውልህ መከራዋን ተሸክሜ እኔ ቀረሁኝ፣ እስካሁን አለሁ አሉና አባ መሐሪ አንገታቸውን ደፉ። ከፊታቸው ላይ መሪር ሐዘን ይታያል። እኔንም በታሪካቸው ወደ ኋላ ስበው ስለወሰዱኝ ጭንቅላቴ ተበጠበጠ። እጅግ አድርገው አሳዘኑኝ። ይኸውልህ አሉኝ ትንሽ ዝም ብለው ቆይተው። ይኸውልህ የገነትን ህልም የፈታ ነው እሷ ተሞተች በኋላ ነበር። ተዋሻው ውስጥ ገብታ ዋሻው ተደረማምሶ በዛው መቅረቷ ለካም መቃብር መግባቷ ኖሯል። እኔንም ጠመንጃ መላኩ ቀልጥሞ የጣለው በቃ ሲለኝ ዳግመኛ ነፍስ እንዳላጠፋ ነበር። ይኸውልህ ተገነት ሞት በኋላ እንኳን ሰው አውሬ አልገደልኩም፣ እርም ብዬ ተውሁት። ተሷ ሌላ ሚስት አላገባሁም። በልጅነቴ መልኩሽ ቀረሁ። ልጇን አደራ እንዳለችኝ አደራዋን ተወጥቻለሁ። እንደ እናት ባንቀልባዝዬ እንደ አባት እሽኮኮ ብዬ በማር በወተት አቀማጥ እያሳደግኩት። በዚህ በኩል ያስታጥቄና የብዙነሽ ውለታ የሚዘነጋ አይደለም። ይኸውልህ ድሬ ኩዬ ለወግ ለማረግ አብቅቸዋለሁ። ዛሬ 3 ልጆች አባት ነው። ስሙን ካሳ ብያለሁ። ካሳ መሐሪ። ለኔም ያለኝ ጧሪ ቀባሪ እሱ ነው። የሚኖረው ተዛው ዞጋ ተናስታጥቄ ጋር ነው። አስታጥቄና ብዙነሽም እንደኔው ሸምግለዋል። እኔ እድሜ ሲጫነኝ ጊዜ ንስሐ ለመግባት ስል ሀገሬ ገዳም መጥቼ ገባሁ እንጂ ልጄ እንድርቀው አይወድም ነበር። በየጊዜው እየመጣ ይጠይቀኛል። እኔም እየሄድኩ ጠይቃቸዋለሁ። አሁን አባ መሐሪ ሲያወሩኝ ደስታ ተላብሰው ፈገግ ብለው ነው። እኔም እሳቸውን ሳይፈገግ አልኩኝ። ዛሬ ስራዬ እየዞርሁ መስበክ ነው። ጥቁር ደም መጥፎ ነው። ልጄ በተወለድክበት ሀገር አያኖርህም። ብኩን አድርጎ ነው የሚያስቀርህ። መወገዝ ያለበት መጥፎ ልማድ ነው። ሰው በስህተት ነፍስ ሊያጠፋ ይችላል። ይህ በሰላም በርቅ መፈጠም ሲገባው ባጉሌ ዋህነት ዘር እየቆጠረ ባልዋለበት በሌለበት እንዳውሬ እየታደነ ይገደላል። ለዚህ አንዱ ችግር ወጉ ልማዱ ነው፣ ባህሉ ነው። ደም ታልመለስክ ባገሩ አያኖርህም። የተዘፈነው ዘፈን ተሐዘኑ ሐዘን፣ ተዘፈኑ ዘፈን፣ ተደስታው ደስታ እኩል መካፈል አትችልም። ምን ጊዜም ቢሆን አንገትህን ደፍተህ ተሸማቀህ ነው የምትኖረው። ባሽሙር ይሰድቡሃል፣ ይሳለቁብሃል። መልስ ከሰጣቸውም የወንድም ገዳይን የመሰልኩህ እንዴ ሂድና ተዚያ ፈልገው ይሉሃል። እልህ ያስገቡህና የማትፈልገውን ነገር እንድትፈጥም ያደርጉሃል። ከዚህ በኋላም በሰላም እንደማትኖር ስታውቀው ተስፋ ተቆርጥና የበለጠ ደም ታፈሳለህ። ጫካ የገባ ሰው አውሬ ማለት ነውና አውሬ ትሆናለህ። እኔ ይህን ሁሉ ደም ያፈሰስኩት በአገር መቀመጫ ጥቼ ነው። ሌላው ቀርቶ አባቴ ሊያስቀምጠኝ አልቻለም። እሱም ወዶ አይደለም፣ በተሽጋን መሳሚያ አጥቶ ነው። መወገዝ ያለበት እንዲህ ያለው ብልሹ ልማድ ነው። ነፍስ መግደል ባህልም ወግም አይደለም፣ አውሬነትና ድንቁርና ነው። የሰላም ጠንቅ ነው። አንተም ላገኘው ሁሉ ንገርልኝ። ቁም ነገር ያለው ታሪክ ይመስለኛል። ሰዎች ሁሉ ይስሙት ይወቁት። እኔ ተንግዲህ የቀረኝ ነገር የለም። ለጤ የተራሰ ጉድጓዴ የተማሰ ሽማግሌ ነኝ። ናስቲ ላይ ድረስ ግን እንዲህ አይነቱን ብልሹ ተግባር ሰዎች እንዲያውቁት አውቀውም ስተት እንዳይሰሩ እየዞርኩ ነግራለሁ። በል እንግዲህ አስጀምረ ስላስጨረስከኝ ከፍታ ደረጃ ያደርስህ በማለት መርቀውኝ ታሪካቸውን ጨረሱልኝ። አባ መሐሪን
ለመጨረሻ ጊዜ ተሰናብቻቸው ገደሉን ስወጣ በአእምሮ የሚመጣብኝ ጥቁር ደም ያሉኝ ነው። እውነታቸውን ነው። የበከተና ጥቅርሻ የሆነ ተግባር ነው። ለሞተው ማዘን ሲገባ ሌላውን ያለ ስራው በተወለድሽኝ ዘር እየቆጠሩ መግደል ርካሽ የሆነ ልማድ ነው። ይህ በከንቱ የፈሰሰ ደም በእኔ አእምሮ እንዳቃጨለ ሁሉ በሌሎችም ሰዎች ዘንድ እንዲያቃጭል ላገኘሁት ሁሉ ነግራለሁ። አባ መሐሪ ከፍተኛ አደራ ጥለውብኛል። ወንድማማችነት እንጂ ዳግመኛ ጥቁር ደም የሚባል ነገር አይኖር።